ሰላምታችን በያላችሁበት ድረስ እንደምናላችሁ የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎችን እነሆ ብለናል። ከዜናዎቹ ጋር ጀማል ኢማም ለደቂቃዎች አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናልፋለን። በህዝቡ ላይ እየደረሰ ያለው ግፍና መከራ እንዲያበቃ ሁለንተናዊ ትግል ማድረግ እንደሚገባ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ አሳሰቡ። ዘላቂ ሰላምና ልማትን ማምጣት በሚቻልባቸው ሁኔታዎች ዙሪያ ከሀብር ወረዳና ከመርሳ ከተማ የሃይማኖት አባቶች፣ የሀገር ሽማግሌዎችና ልዩ ልዩ የህብረተሰብ ክፍሎች ጋር ምክክር ተካሂዷል። ደጀን አምባቸውን የተከታተለው የክልሉ ህዝብ በታሪካዊ ጠላቶች አጀንዳ አቀባይነትና ከራሱ አብራክ በፈለቁ ልጆች መከራና ግፍን ተቀብሏል ይላሉ ተሳታፊዎቹ። ፋኖ አደረጃጀት ውስጥ ላለፉት 2 ዓመታት አንድን ኮር ካዋለዱት አመራሮች ውስጥ አንዱ ነኝ። እዚህ ያለንበት ከተማ ላይ ባልና ሚስት በቦምብ የተገደሉበት፣ ሴት ልጁን ሚስቱን እና እህቱን የተደፈሩበት፣ አንድ ሴት አይኗ በአፈሙዝ አይኗ ጠፍቶ ሆዷ በጩቤ ተቀዶ ላስቲክ ተንጠብጥቦ የተገደለበት ወረዳ ላይ ነው ያለነው። ወረዳ መቀመጫ ላይ ነውና ይህንን ካደረጉት ምናልባትም ዛሬ ከህሊና ተጠያቂነት ነፃ ለመሆን ዝግጁ ነኝ። ከምንም በላይ ታየ እንግዲህ ይሄ ጦርነት ማለት ነው። ሲታይ ውጤቱ ምንድነው የሆነው? ደም ከመፍሰስ ውጭ ከመሞት ውጭ የመጣ ነገር ለውጥ የለም። ያለቀውም አማራ ህዝባችን ነው። ነገ የሚተካው ወጣታችን አለቀ። አገርን ማን ይረከበው? ኢትዮጵያ እኮ ታላቅ ሀገር ናት። አሁን የተፈጠረው ችግር እኔ ከውቀት አጠር ከሆኑ ሰዎች የተፈጠረ ችግር ነው ብዬ ነው የምወስደው። ከ2 ዓመት በላይ በተሻገረው የግጭት አዙሪት ውስጥ የተጎዳው ህዝብ ዛሬም ሰላምን ይሻል። የእምነት አባቶቹንና የሀገር ሽማግሌዎቹን የእርቅና የይቅርታ እጆችም ናፍቋል። በመጀመሪያ መሆን ያለበት የምናውቃቸውን በሙሉ ቤተሰባቸውን ልጆቻችሁን አስገቡ። መንግስት ሰፊ እድል ሰጥቷል። ለሰላም ጥሪ ከያዘ 3ኛ ዓመቱ ነው። እኛ ሰላም ብቻ ነው የምንፈልገው። መንግስትም ሰላም ብቻ ነው የሚፈልገው። እኛ ሀገራችን መልማቷን ብቻ ነው የምንፈልገው። መንግስትም ሀገር እንድትለማ ነው የሚፈልገው። ይቺ ሀገር የተገነባችው በአባቶቻችን ደምና አጥንት ነው። ዝም ብላ ከዚህ የደረሰች አይደለችም። ሁላችንም ለሀገራችን ክብር ለወገናችን ክብር ስንል አስፈላጊውን መስዋዕትነት መክፈል ይኖርብናል። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ ፍስሐ ደሳለኝ በህዝቡ ላይ እየደረሰ ያለው ግፍና ስቃይ ማብቂያው አሁን ሊሆን ይገባል ነው ያሉት። የግፍ ጽዋው ሊበቃል ይገባል። ህዝባችን ላይ እየወረደ ያለው ስቃይ ግፍ በቃ ልንለው ይገባል፣ ሊበቃ ይገባል። ምንም ምክንያት እናበጅለትም። ይህ ኃይል መነሻው መዳረሻው የህዝብን ስቃይ ማብዛት ብቻ ነው። ይህን ደግሞ በተግባር እያየ ነው። የሀገርን ክብር የህዝብን ክብር ማዋረድ ነው። ይህን በተግባር በተጨባጭ እያየ ነው። የዚህ ሁሉ መነሻ ደግሞ የኢትዮጵያ ታሪካዊ ጠላቶች ሐሳብ ነው እየተተገበረ ያለው። በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በበኩላቸው የሃይማኖት አባቶች፣ የሀገር ሽማግሌዎችና ህዝቡ ተባብሮ የክልሉ ሰላም እንዲመለስ ቤተሰባዊ ትግል እንዲደረግ ጥሪ አቅርበዋል። የመጨረሻ ትግል የምናደርገው የሃይማኖት አባቶችና የሀገር ሽማግሌዎች የሚያደርጉት ንግግር፣ የሚያደርጉት ድርድር፣ የሚያደርጉት ውይይት ተማምነው በሰላም ማስገባት ነው። አንዱ ይሄን ማድረግ አለብን። ሁለተኛው የመንግስት ሰራተኛው፣ አመራሩ፣ የጸጥታ መዋቅሩ በአንድም በሌላም የነዚህ ልጆች ቤተሰብ ነው። የመጨረሻ ቤተሰባዊ ትግል ተደርጎ በቀጥታም ይሁን በተዘዋዋሪ ንግግርና ውይይት ተደርጎ እናንተ የመንግስት ሰራተኞች፣ አመራሮች፣ የጸጥታ መዋቅር አካላት ወደ ጫካ የወጡትን ቤተሰቦቻችሁን ማምጣት የግድ ስለሚል
ትልቁ ተልዕኮ የተሰጣችሁ ለእናንተ ነው። ጫካ የገቡ ኃይሎችን እኩይ ዓላማ ማህበረሰቡ በመረዳቱ የዞኑም ሆነ የክልሉ ሰላም እየተሻሻለ መምጣቱን የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን ገለጹ። በዞኑ በወረባቦ ወረዳ ከተለያዩ የማህበረሰብ ክፍሎች ጋር የሰላም ኮንፈረንስ በቢስቲማ ከተማ ተካሂዷል። አበሻነን ላይ ዝርዝር ዘገባ አለው። በደቡብ ወሎ ዞን በወረባቦ ወረዳ ከተለያዩ የማህበረሰብ ክፍሎች ጋር በወቅታዊ የሰላምና የልማት ዙሪያ ውይይት ተካሂዷል። የሰላም እጦቱ በነዋሪዎች ላይ በርካታ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ጉዳት ማድረሱን በውይይቱ ተነስቷል። በነጻነት የመንቀሳቀስ መብታችን ተነፍጓል ያሉት የውይይቱ ተሳታፊዎች በአካባቢው በተፈጠረው የሰላም እጦት የበርካታ ሰዎች ህይወትም እንደጠፋ ተናግረዋል። ጦርነት እጅግ በጣም የሰው ህይወት በልቷል። ከፍተኛ የሆነ ንብረት አውድሟል። ማግኘት የሚገባንን የኢኮኖሚ እድገት፣ የማህበራዊ እድገት፣ የሰላም አንድነት አተን 2 ዓመት ሙሉ አንገታችንን ደፍተን ነው የኖርነው። ሁላችንም ለዚህ ሰላም ዘብ መቆም መቻል አለብን። በእኔ ሀሳብ ሰላም ለሁሉም አስፈላጊ መሆኑን ከዚህ ህዝብ በላይ የሚያውቅ የለም። ምክንያት በተሞክሮ አይተናል። የበሰለው ሳይበላ የተከሰበው ሳይገባ ይሄ ህዝብ በሰሜኑ በነበረው ጦርነት ምን ያክል ዋጋ እንደከፈለ አይቷልና ማለት ነው። መድረክ ላይ ብቻ ሳይሆን ወረድም ይያል ወደ ሰላሙ መሯሯጥ አለበት፣ ግዴታችን ነው ብዬ ነው የማበቃው። እነዚህ ልጆች ተሳስተው ይቅር በለኝ ይቅር ብያለሁኝ ካለ ሰው ቂም በቀል ይዘህ 3 ቀናት ድር ነው የሚለው መጽሐፉ። መንግስት ከህግ ማስከበሩ ጎን ለጎን የመብራት፣ የንጹህ መጠጥ ውሃና ሌሎች የልማት ጥያቄዎችንም እንዲመልስላቸው ተሳታፊዎቹ ጠይቀዋል። የሐይቅ ጭፍራ አስፋልት መንገድ ጉዳይ ትልቅ የመልካም አስተዳደር ችግር የፈጠረ ከ4 ዓመት በፊት ጥናት ተደርጎ ግምት ተሰርቶ የግምት ክፍያ ባለመከፈሉ ምክንያት አርሶ አደሩ ተመሬቱ ተፈናቅሎ፣ ሁለተኛ የቢስቲማ ከተማ ህዝብ መቼ ነው ከቧንቧ በብርጭቆ ውሃ ቀርቶ የሚጠጣው? መቼ ነው? አስፋልት ግን ቢስቲማ ከተማ ላይ ሲፈራ በ2 አቅጣጫ ሰፊ ሆኖ እንደ ኮሪደር ልማት ሆኖ በደንብ እንዲሰራ አስፋልቱ በደንብ መስራት አለበት። ሰላም ለማምጣት ትልቁ አቅም ህዝብ ነው ያሉት የ36ኛ ክፍለ ጦር አዛዥ ኮሎኔል ሚፍታህ መሐመድ የወረባቦና አካባቢው ማህበረሰብ ከጸጥታ ኃይሉ ጋር በመሆን ሰላምን ለማስፈን እያደረገ ያለው ጥረት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ተናግረዋል። እኛ ስለታጠቅን ብቻ ሁሉም ሰላም በእኛ እጅ ይመጣል ማለት አይደለም። ትልቁ ሚና ያላችሁ እናንተ ናችሁ። በመስጊድ ከሰላት በኋላ የሰላም ጉዳይ መሰበክ አለበት። በቤተ ክርስቲያን ከጸሎት በኋላ የሰላም ጉዳይ መሰበክ አለበት። በድፍረት በወኔ በሞራል ለሰላሙ ጉዳይ እንደምትቆሙ ትናገራላችሁ። ይሄ በራስ መተማመን ደግሞ ወደ መሬት ወርዶ ውጤቱን ማየት አለብን። የአማራ ክልል ብሎም የደቡብ ወሎ ዞን ሰላም እየተመለሰ ነው ያሉት የደቡብ ወሎ ዞን ዋና አስተዳዳሪ አሊ መኮንን ህብረተሰቡ ያነሳቸውን የልማትና የመልካም አስተዳደር ችግሮችን ለመቅረፍ ጥረት እየተደረገ መሆኑን ጠቁመዋል። ከልማት አኳያ ያነሳቸዋቸውን ሁሉንም እናውቃቸዋለን። እማላቀው የነበረው የዚህ ነው የመጠጥ ውሃ አካባቢ የገጠመውን የትራንስፎርመር ችግር ነው። እሱን አሁን እያወራን ነበር ከመብራት ኃይል ጋር ችግሩን ይፈታል። ካሳ ጉዳይ እናውቀዋለን፣ እስከ ብር መጠኑ እናውቀዋለን። በተወሰነ ደረጃ የከፈለው አለ፣ ግን ብዙ ያልተከፈለ ብር ስላለ እሱን እንደ አንድ ጥያቄ ይዘን ትግል እያደረግን ያለ ነው። እንደ ክልል ሰላም በሁኔታው በከፍተኛ ሁኔታ እየተሻሻለ ነው ያለው። ህዝባችን ጥቂት ጊዜ ነው የቀረው። አብዛኛው ጫካ ውስጥ የገባ የነበረ ኃይል ለመንግስት እንደምትከታተሉት እጅ እየሰጠ ነው ያለው፣ ወደ ሰላም እየመጣ ነው ያለው። ህዝቡ ከዚህ በላይ መሳተፍ ከቻለ ሰላማችን በአጭር ጊዜ ውስጥ ይረጋገጥና የአማራ ህዝብ በሙሉ አቅሙ ወደ ልማት የሚገባበት ተጨባጭ ሁኔታ ይፈጠራል የሚል እምነት አለ። በመጨረሻም
ከደረጃ በታች ያሉ ትምህርት ቤቶችን ለማሻሻል ትብብር እንደሚያስፈልግ የሰሜን ወሎ ዞን ትምህርት መምሪያ አስታወቀም። የከተማና መሰረተ ልማት ሚኒስቴር በሰሜን ወሎ ዞን ሀብሮ ወረዳ የአጆ ሜዳ አንደኛና መካከለኛ ደረጃ ትምህርት ቤትን ደረጃ ለማሻሻል በ88 ሚሊዮን ብር ግንባታ አስጀምሯል። ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው። የከተማና መሰረተ ልማት ሚኒስቴር በሰሜን ወሎ ዞን ሀብሮ ወረዳ የአጆ ሜዳ አንደኛና መካከለኛ ደረጃ ትምህርት ቤትን ደረጃ ለማሻሻል ግንባታ አስጀምሯል። በዞኑ ከ400 በላይ ትምህርት ቤቶች ከደረጃ በታች መሆናቸው ተገልጿል። የአጆ ሜዳ አንደኛና መካከለኛ ደረጃ ትምህርት ቤት ተወካይ ርዕሰ መምህር አበበ ወልደ አረጋይ አሁናዊ የትምህርት ቤቱ ሁኔታ ለመማር ማስተማር ምቹ አለመሆኑን ገልጸዋል። እዚህ ጋር አሁን ያሉት እኛ እያስተማርን ያለ ነው ወደ 300 ተማሪ ገዳማት አካባቢ የሚደርሱ ናቸው። ስታንዳርዱን የጠበቀ ትምህርት ቤት አይደለም። ብዙ ነገር አልተመራረገም። እንደገና የፈራረሰ ነው፣ የወዳደቀ ነው። እንጨቱ በጎን ወርቋል። በሮቹ ክፍት ናቸው ጨርሰው እንዳለ። ያው በድምጽ እንረበሻለን። እንሽላሊት አለ። እነዛን ተቋቁሞ ነው ተማሪውም መምህሩም የአካባቢ ማህበረሰብም ሌሎች አካሎችም እያስተማርን ያለ ነው። በሰሜኑ ጦርነት የወደሙ ትምህርት ቤቶች መልሶ ግንባታ አልተሰራም ያሉት የሰሜን ወሎ ዞን ትምህርት መምሪያ ኃላፊ ሰጠ ታደሰ በተለይም ከደረጃ በታች ያሉ ትምህርት ቤቶችን ለማሻሻል ትብብር ያስፈልጋል ብለዋል። ወደ 426 አካባቢ የሚደርሱ ትምህርት ቤቶች ከስታንዳርድ በታች ያሉ ትምህርት ቤቶች አሉና ለዚህ ከስታንዳርድ በታች የሆኑ ትምህርት ቤቶች ለማሻሻል እየተሰሩ ያሉ ስራዎች አሉ። ነገር ግን አንዳንዶቹ ከአቅም በላይ በሆነ ምክንያት ቶሎ የማያገግሙ ያሉ ትምህርት ቤቶች ያሉበት ሁኔታ እንዳለ ለማየት ይቻላል። ይህን ታሳቢ አድርገን እንግዲህ በተለይም ቃል ተገብተው በተለያየ አካላት የነበሩ አካባቢዎች አሉ። እነዚያም በዚሁ ልክ እንደ አጆ ሜዳ እንዲገነቡልን የማድረጉን በዚህ አጋጣሚ ጥሪ ማቅረብ ፈልጋለን። በከተማና መሰረተ ልማት ሚኒስቴር የከተማ ልማት ሴፍቲኔት አስተባባሪ አንዱዓለም ገሰሰ ሚኒስቴር መስሪያ ቤቱ የአጆ ሜዳ አንደኛና መካከለኛ ደረጃ ትምህርት ቤትን ሙሉ በሙሉ በመቀየር ደረጃውን ለማሻሻል ይሰራል ብለዋል። ይህን ትምህርት ቤት የሚገነባው ቢያንኮ ኮንስትራክሽን ይባላል። በ88 ሚሊዮን ብር ስታንዳርዱን የጠበቀ መማሪያ ብሎኮች፣ አድሚኒስትሬሽን ብሎኮች፣ ሌሎችም ደግሞ እንደዚህ ላብራቶሪ፣ የሳይንስ ብሎክ 3 ራሳቸውን የቻሉ መጸዳጃዎች፣ አንድ ለመምህራን፣ አንድ ለሴት ተማሪዎች፣ አንድ ለወንድ ተማሪዎች የሚሆን በዛ ልክ የክልሉና የሀገሪቱን ስታንዳርድ በጠበቀ መልኩ የሚገነባ ትምህርት ቤት ነው ማለት ነው። ፕሮጀክቱ በ6 ወር ያልቃል ብለን ነው ኮንትራት የሰጠነው። እኛ ግን በጣም እርግጠኛ ሆነን የምንነግራችሁ ከ6 ወር ባነሰ ጊዜ እንደምናጠናቀቀው ነው። የአካባቢው ነዋሪዎችም በጉልበትና መሰል አስፈላጊ ጉዳዮች ላይ ትብብር በማድረግ የግንባታው ሂደት እንዲሳለጥ የበኩላቸውን እንደሚወጡ ገልጸዋል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛም መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።